ቁርአንም አላስተማረኝም አለ። ዑመር ወደ አባ ዞርና ልጅህን በድለው ስታበቃ በደለኝ ትላለህ ወይ? ስልክ የማይፈልገው ሰው ከሆነ አንሺና ባባ የለም በይ፣ ቻርጅ ሰክቶን የወጣው በይ። ኩሉኩም ራኢን፣ ሁላችሁም ጠባቆች ናችሁ። ወኩሉኩም መስኡሉን አን ረዕየቲሂ፣ ሁላችሁም በምትጠብቁት ነገር ተጠያቂዎች ናችሁ። እንደው ልጆቻችንን ሷሊህ አላህ ያደርግልን እያልን ነው ዱዓ የምናደርገው። ለምን? መስመር እየለቀሙ ስለሆነ። ከነ ዑመሩ ላ የራና፣ ዑመር የማይን ቢሆንም እኮ ፈኢነ ረበ ዑመር የራ፣ የዑመር ጌታ አላህ ያየናል። ከልጆቹ ጋር በሳምንት አንድ ቀን የሚገናኝ አባታል። እሁድ ቀን ማታ ኢሻ ይሰግድና ዲኤስቲቪ ቤት ሆነ ይገባል። ማኪያቶ ለጠጣ ትንሽ እየተጫወትን ይላል። ወላጆችን ስንመለከት ከባድ የሚባል ትምህርት ቤት፣ ውድ የሆኑ ትምህርት ቤት ገንዘባቸውን ኢንቨስት አድርገው ልጆቻቸውን ያስተምራል። መልክም ይወገዳል። መልክ ያላት አታግባ እያልኩ አይደለም። ሐዲሱ የሚለው ስታያት የምታስደሰት ስታዛት የምትታዘዝ ምን ትሞት ትፈልጋለህ ተባለ ትምህርት ቤት ላይ። ይህ ልጅ ሰሃባ አብዱላህ ኢብኑ ሙባረክ ታላቁ ዓሊም ከዚህ ቤተሰብ ነው የመጡት። የእናት የአባት መስተካከል ሷሊህ መሆን ዘር እንዲስተካከል አላህ ያደርጋል። ሙሩ አውላደኩም ቢሰላቲ፣ ልጆቻችሁን በሰላት እዘዟቸው። ነቢዩ ዓለይሂ ሰላቱ ወሰላም የልጆቻችሁን እኮ አፍ መፍቻ በላኢላሃ ኢላላህ አድርጉት። አላህ ያላገቡት ጭምር ነገ ሷሊህ ልጅ እንዲሰጣቸው ቅድመ ማድረግስ ያለባቸው ምንድነው? ከሚስቶቻችን ከዝርያዎቻችን ስጠን የአይኖቻችን ማረፊያ። ታዩ ሲጋራው ራሱ ዛንቱ ሲጋራውን ባገኙ እንጨት አንስተው አፋቸው ላይ እንደዚህ ያሉ። ለምን? ቤት ውስጥ ያለች ስለሆነ። ሶስት ሐቅ አሉት። አንደኛው እናቱ ሊመርጥለት ይገባል። ሁለተኛ ስም ሲያወጣለት ጥሩ ስም ሊያወጣለት ይገባል። ሶስተኛ ቁርአን ሊያስተምር ይገባል ሲል ይህ ልጅ ምን አለ? አባቴ ሶስቱንም ማረጠ። ፈላ ተቁል ለሁማ ኡፊን ወላ ተንሃር፣ አንዳቸውን ሁለታቸው ካገኘ ፈላ ተቁል ለሁማ ኡፊን፣ ኡፍ እንዳትል። ቁርአን ላይ የተጠቀሱ ትልቁ ስድብ አላህ ይጠብቀን። ዛሬ እናቴ ኡፍ ብላት እኮ ማሻአላህ እኔ ሷሊህ ነኝ። ለምን? ከኡፍ ውጭ አላህ እንዴ አላህ ይጠብቀን። ቦክስ አለ አይደል እንዴ? ሚገርፍ አለ አይደል እንዴ? ሚያመናጭቅ ምሳደብ አለ አይደል እንዴ?